የኔ ፍቅር የምነግርሽ ነገር አለኝ። እኔም የምነግርህ ነገር አለኝ የኔ ፍቅር። አርግዣለሁ። እንኳን ደስ አለ። ይኸው ጸሎታችንን ፈጣሪ ሰምቶ ከ5 ዓመት በኋላ ሊሰጠን። ግን እኮ አሁን ሆስፒታል ሄጄ ዶክተሩ መውለድ እንደማልችል ነግሮኝ ነበር። ያው ተአምር ይሆናላ። የምን ተአምር? ጸጋ ወይም በረከትም ሊሆን ይችላል። በእርግጥ ልክ ነሽ። ለእሱ ምን ይሳነዋል? ወይስ የግዛቸው ነው? ምን? እሺ አሁን ደግሞ በየቤታችን እንዴት ቦምብ ማክሸፍ እንችላለን የሚለውን ነገር ነው ማሳያችሁ። ለሴፍቲ ፐርፐስ ሲባል በሽንኩርት ነው ማሳያችሁ። ስለዚህ ተከታተሉኝ። መጀመሪያ የምናደርገው ምንድነው? ቀስ ብለን ቦምቡ ከላይ ያለችውን ብረት ነገር ቀስ ብለን እንደዚህ ላጥ እናደርገዋለን። ቀስ ብለን እንደዚህ። ሰማይ ነኝ ፍቅር፣ ለአንተ ቴክስት ልካለሁ ብዬ ተሳስቼ ለአባትህ ላኩላቸው። ምን ብለሽ? ያው በጣም ስለናፈከኝ ዛሬ አብረን ነው የምናድረው። ቸኮሌት መግዛት ደግሞ እንዳትረሳ ብዬ ተሳስቼ ለሳቸው ላኩላቸው። በጣም ነው ያፈርኩት። አሁን አንብቦት ከሆነ እና ቴክስቱን አንብቦት ይመጣል ብለሽ ፈርተሽ ነው? መተናል አባዬ ቴክስቱን አንብበው ነው እንደ የመጣኸው? የምን ቴክስት? ናፍቃችሁኝ ነው እንጂ የመጣሁት እንዴ እኮ አላልኩሽም? አባዬ ሲጀመር እኮ ቴክስት አያነብም። አንቺም ዝም ብለሽ ታካብጂ ነው። በርሶ መጀንጌቴ ምን ፈለክ? መሰፋቀል ፈልጌ ነው። ባለፈው ሰራውልህ አይደል እንዴ? አሁን እንኳን ለእናቷ ነው ነው። እሺ እና ደግሞ ወንድሟን ቆሞ መሽናት እንዳይችል አባትየውን ደግሞ አንድ እግሩን አስረዝመው አንድ እግሩን እንዲያሳጥሩልኝ፣ ለእህትየው ደግሞ በሳቀች ቁጥር አንዳንድ ጥርስ እንዲረግፍባት፣ ከዛ ደግሞ ሙሉ ቤተሰቡን አፋቸውንም ጆሮአቸውንም ይደፍኑልኝና በምልክት ቋንቋ እንዳያወሩ ጣታቸውንም ይቆርጡልኛል። ችግር የለውም ይቻላል። ጥሩ ሀሳቦች ነው ይዘህ የመጣኸው። እሺ ሌላስ? ይሄ እንኳን ስለሚያሳፍር ፊቴን ባያዩት ደስ ይለኝ ነበረ። እንደ ሌሎቹ መጋረጃ የሉትም እንዴ? መጋረጃ እንኳን ትንሽ ተወዶብኝ ነው። ያው እኔ ጀማሪ ስለሆንኩኝ ቀስ ብዬ ገዛለሁ ብዬ ነበረ፣ ግን ለምን እንደሚደረግ አሁን ገባኝ። እና ምን ችግር አለው? ጥራት ያለው መጋረጃ 12000 ብር የሚሸጠው 6500 ብር ብቻ ሜርሲ መጋረጃዎች እየሸጡ ነው። ከፈለጉ ለሳሎን ከፈለጉ ለመኝታ ቤት አምጥተው ብቻ የሚሰቅሉት ቆንጆ መጋረጃዎችን ይዘዋል። እርሶ ብቻ ያልኩትን አሳኩልኝ እንጂ 10 ነው ይዤሎት የምመጣው። በቃ እንደሱ አደርጋለሁ። እሺ ሌላኛውስ? ሌላኛው ሚስት እንዲፈልጉልኝ ነው። ሂድታ አስማተኛ አረከኝ እንዴ? እባካችሁ ልጄ ጠፍቶብኝ ነው፣ አፋልጉ። ፎቶ ይዘሻል? ይሄው። ይቅርታ ሴጣን አንፈልግም። አረ ልጄ ነው። ከምን የወለድሽው? ምን አገባ? አሁን ልጄን ትፈልጉልኛላችሁ አትፈልጉልኝ? በተገኘበት ቢገደል አይሻልም? ለምንድን ነው የሚገደለው? ይዛችሁት ነው እንጂ። ኧረ እባክሽ ይሄን ነገርማ በጀነከም። ለምን? እኔ እንጃ ቢለክፈኝስ? እባክህ ልጄ ጫካ ውስጥ ከጠፋ 2 ቀን ሆኖታል። ጅብ ሳያገኘው ቶሎ ፈልጉልኝ። እሱስ ልክ ነሽ። ጅቡስ ማን አለው? ምን ፈልጋ ነው? የሚያስጠላ ልጅ ጠፍቶባት። አንተ ስነ ስርዓት ይኖር። ምንም ቢሆን እኮ ልጇ ነው። ይኸው እስኪ እንዴት ነው ያስጠላልኝ? አረበላ ስራሽን አይተህ አይደል? በቃ አይዞህ እንዴ። አንተን አንድ የምፈልገው የት ሄደህ ነው? በአክም ማሳጅ ቤት ነበርኩ። ሰውነቴን በጣም ከብዶኝ ነበር። አሁን እንዴት እንደቀለለኝ ልነግርህ አልችልም። አንተ ግን ማሳጅ ቤት መሄድ በጣም እያበዛ ነው። በየቀኑ ነው እንዴ ሰውነትን የምትታሸው? ያሻሉ እንዴ? ያው እንደነገርኩህ ዶክተር ህመሙ የጀመረኝ 4 ቀን ሆኖታል። በጣም ሲያመኝ ጊዜ ነው አንተ ጋርም የመጣሁት። ኦኬ በጣም ጥሩ። ስለዚህ ምርመራውን መጀመር እንችላለን ማለት ነው። እሺ ሁለቱንም ጡቶችሽን መንካት እችላለሁ? እግሬን እኮ ነው ያመመኝ። አንዱንም። እሺ ሰላም ደረሰ እንዴ? አዎ ደርሷል። 2 ዶሮና 5 እንቁላል ነው አይደል ያልከኝ? ኧረ እኔ ውጤቴን ያልኩሽ። ኦ ነው እንዴ? አዎ ውጤቴ ደርሷል። እሺ ለማንኛውም ደም ውስጥ የተገኘውን በሽታና መድኃኒት ነው የምነግርህ። ስለዚህ በደንብ ስማኝ። እሺ በደም ውስጥ የተገኘው በሽታ ምን የሚባል ሲሆን መድኃኒቱ ደግሞ ነው። አሁን የነገርኩህን መድኃኒት የማትጠቀም ከሆነ በ2 ቀን ውስጥ ትሞታለህ። ምን እንግዲህ በጣም አዝናለሁ። አረ ዶሮቹ እኮ እየተጫጩ ምንም አልሰማሁሽም። ድገሚልኝ። ያንተን በሽታ ልድገም ወይስ ዶሮቹ የጣሉትን እንቁላል ልልከም? በቃ ይዞ ተረጋጋ። አመሰግናለሁ። በቃ አንተን አይደለም ዶሮውን ነው። ተረጋጋ አንተ። ቆይ እሺ እኔ ሳላሳዝንሽም እንዴ? በቃ እሺ አታለቃቅስ፣ እነግርሃለሁ። የምርሽን ነው? 10 ዶሮ ትገዛለህ? ኧረ እኔ ምንም የለኝም እንዴ። እሺ ቢያንስ እንኳን መድኃኒቱን ጻፊልኝ። ኧረ ምን አይነት ቋጣሪ ነው? ይኸው መድኃኒቱ 50 ዶሮ እና 50 እንቁላል ሊያውም በተመጣጣኝ ዋጋ። ዛሬ ደግሞ ምን ሆንክ? እባክህ ፍቅረኛዬን እንለያለች እንዴ? ቆይ ምክንያቴ ምንድን ነው አለች? እንዴት በዚህ እድሜ ከእናት ጋር ትተኛለህ ብላ ነው? ቆይ እሱ ምን ችግር አለው? ኧረ ምንም ችግር የለውም እንዴ። እኔ ስተኛ የለ እንዴ እኮ ከእናትህ ጋር ምን የኔ ፍቅር ዛሬም እንደሰማው ታውቂያለሽ? ነብር ማለት ነው የእሱ የሆነውን ነገር ለማስከበር ላለማስነካ ሲል እላዩ ላይ ሽንቱን ይሸናል ሲባል አልሰማው? አይገርምም? የኔ ፍቅር አንተ በጣም ይገርም ዜና ነው።
እና ምን ያልክ ነው? የኔ መሆንሽን ላሳውቅ ነው። ምን አንተ ልጃችን ምን ሆኖ ነው ደም በደም ይሆነው? ቅድም አናፍጣው አላልሽኝም እንዴ? አፍንጫው ነው እኮ አፍንጫው። ንፍጡ ነው እንዴ ታዲያ? ኦፕስ ሰላም የኔ ካርድ ፈልጌ ነበር። የት አገኛለሁ? ዜማ ካርድ ዶት ኮም ላይ ገብተህ ሬጂስተር በማድረግ በሲቢ ወይም በቴሌብር ከፍለህ በሁለት ደቂቃ ውስጥ ማስተር ካርድ ማግኘት ትችላለህ። ማለት እሱ ለምን ይጠቅመኛል? ለምሳሌ ከአማዞን፣ ከሺን፣ ከአሊኤክስፕረስ የፈለግከውን ነገር ማዘዝ፣ የቲክቶክ ኮይን መግዛት፣ ፌስቡክ ላይ፣ ኢንስታግራም፣ ጎግል ላይ ማስታወቂያዎችን ማሰራት እና የተለያዩ የኦንላይን ክፍያዎችን መፈጸም ትችላለህ በማስተር ካርዱ ማለት ነው። ኧረ እኔ ሆስፒታል ካርድ ነው ያልኩት እንዴ? አሞኝ እኮ ነው የመጣሁት። ቀስ በላ ልትሞት ነው እንዴ? ገባ ስላመመ ልትሞት ነው። ሁለት ቁጥር ሂድ። ዜማ ካርድ አንቺ አምሻል እንዴ? የኔ ፍቅር ከዚህ በኋላ መቀጠል የምንችል አይመስለኝም። ምን አባላ ያልኩ አንተ በክት እበት ልጅ ስንት ነገር ካረኩልህ በኋላ ነው መቀጠል ማንችለው። ለዛች ለቆርቆ እንዳናተ ስንት ነገር ካረኩ አንተ እበት ይኸውልህ ትሰማለህ? በሞቷ አባት አጥንት ነው ቂጠን ሞጋ አለቀን። እሺ ለእናትህ ንገራት። እሺ ላገኛት እንዴ በኩርኩም እንዴ ጠበት አላለሁ። ይኸውልህ በቁም አቃጥላለሁ። መቀጠል አልችልም ይለኛል እንዴ ደፋር። ኧረ እኔ ገመዱን ያልኩት እና ገመድን ንግዛ። የት ነው የምትሄደው አንተ? ትምህርት ቤት ደግሞ ተማሪ እንደፈነከትክ ርዕሰ መምህሩ ነገረኝ። ለምን ነው የፈነከትካት? እማዬ ደግሞ እንዴ ዥዋዥዌ እየተጫወትን ተራዬ ሲደርስ አልወርድም አለችኝ። ከዛ ፈነከትኳት። ሲጀመር ዥዋዥዌ ምን ይሰራላል? እኔ መጥቶት አያምረኝም። አንተ እኮ አስተማሪ ነህ። ያው እንደነገርኩሽ ጥሩ ዜናና መጥፎ ዜና ነው ያለ። መጥፎ ዜናው ከዚህ በኋላ ባለቤትሽ እግሩ መንቀሳቀስ አይችልም። እንዴ ማለት በእርግጥ እጁንም ማንቀሳቀስ አይችልም፣ አይኑንም መግለጥ አይችልም፣ ማውራትም አይችልም፣ መተንፈስ ራሱ አይችልም። ብቻ በአጠቃላይ ባለቤትሽ ሞቷል። እና ምንድነው ጥሩ ዜናው? ጥሩ ዜናውማ ከሺን ላይ ማንኛውንም እቃዎች በፐርፕል ስቶር አማካኝነት ማዘዝ መቻልሽ ነው። ምን ከዚህ በላይ ታዲያ ጥሩ ዜና አለ? የባሌ በህይወት መኖር ነው። ሺን ቪአይፒ የመጨረሻ ሌቭል ያለው ከሺን ላይ ማንኛውንም እቃዎች በማስመጣት የሚታወቀው ፐርፕል ስቶር ከካናዳ የተለያዩ ብራንድ የሆኑ ኮስሞቲክስ እቃዎችን በማምጣት ላይ ይገኛል። እንዲሁም ከተለያዩ ሪሴለሮች ጋር የሚሰራ ሲሆን ከዳይሬክት ከስተመሮች ጋርም በተመጣጣኝ ዋጋ መስራት ስለጀመረ ቴሌግራም ላይ ፐርፕል ስቶር ብላችሁ ቬሪፋይድ በሆነ አካውንታቸው ላይ በማናገር ወይም ደግሞ መገናኛ ለሞቴል በሚገኙ ሾሩማችን መታችሁ ማንኛውንም እቃ ማዘዝ ትችላላችሁ።